እስራኤል አይደለም ለሙሴ ለኢያሱ የሚገዛ ሕዝብ አይደል። አስቸጋሪ የሆነ ነገር ቀጥሎ እንደገና ዮርዳኖስን አልፈን እንሄዳለን እንኳን ቢሉ እጅግ ጦርነትን የተማሩ 32 የአሞራውያን ነገስታት ይጠብቃቸዋል። ስጋቸውን ለአሞራ በደቂቃ መስጠት የሚችሉ ብርቶች አሉ። ቃል ይበልጣል በሉ እስኪ። ይሄ ብቻ ሳይሆን እንደገና መጽሐፍ እንደሚናገር የዮርዳኖስ ውሃ ከበፊቱ ይልቅ እጅግ ሞልቶ ባለበት እግዚአብሔር ምን አለ? መጣና ይሄን ዮርዳኖስን ተሻገራላችሁ አለ። እስኪ ሻገራለሁ በሉ። እስኪ ሻገራለሁ በሉ። እስኪ ድገሙ፣ ሻገራለሁ በሉ። እግዚአብሔር ባይዘወይ ሁኔታችንን የሚያይ አይደል። እሱ በራሱ ጊዜ በራሱ ፕሮግራም የሚሰራ አምላክ፣ ሉዓላዊ አምላክ፣ የሚያግደው ነገር የለም። ምድረ በዳ ያግደው፣ ባህር ያግደው፣ ዮርዳኖስ ያግደው፣ ጦረኞች ያግዱት፣ የሚያግደው ነገር የለም። እስኪ ቃል ይበልጣል በሉ። ሻቡካ ድገሙ እስኪ፣ ድገሙ እስኪ። ስለዚህ ወደ ኢያሱ መጣና እግዚአብሔር ደጋግሞ ምን አለ? አትፍራ። አጠገባችሁ ያለውን ሰው አትፍራ በሉ እስኪ። ድገሙ እስኪ፣ አትፍራ በሉ። ድገሙ፣ አትፍራ፣ አትፍራ በሉ። እግዚአብሔር የመጣ ነው፣ አትፍራ በለው። ትሻገራለህ፣ አትፍራ በለው። ትሄዳለህ፣ አትፍራ በለው። ታልፋለህ፣ አትፍራ በለው። በእግዚአብሔር መንግስት ውስጥ ሪዝን አይሰራም፣ ምክንያት አይሰራም፣ ሳይንስ አይሰራም። እነዚህ ምክንያቶች በሙሉ በእግዚአብሔር መንግስት ውስጥ አይሰሩም። ጻድቅ በእምነት በህይወት ምን ያደርጋል? እኛ በማየት ሳይሆን በምን እንኖራለን? በእምነት። ጌታ ሆይ ሙሴ እኮ ሞቷል፣ አይሰራም። ጌታ እኮ ያለነው ምድር በዳ ይሄ ጦረኛ ሳይሆን መንገደኛ ስደተኛ ነው፣ አይሰራም። ዮርዳኖስ እኮ ሞልቷል፣ አይሰራም። ከፊት እኮ 32 የአሞራውያን ነገሥታት፣ አይሰራም። እስኪ አይሰራም በሉ። እስኪ አይሰራም በሉ እባክህ። እሄዳለሁ በሉ እባክህ። ብዙዎቻችሁን አስረው ምድረ በዳ ያስቀረው ይሄ ማየት ነው። ምድረ በዳ እንድትቀሩ ያደረገው ይሄ። ጻድቅ በእምነት በህይወት ይኖራል፣ አይሰራም። ያይዘን ከዚህ እግዚአብሔር አከታተለና አትፍራ፣ አትፍራ። የዚህ የሕግ መጽሐፍ ግን ካፌ ምን አይለይ፣ ቀን ከሌሊት ምን አድርገው አሰላስለው፣ በዛኔ መንገድ ይቃናልሃል ብሎ እግዚአብሔር ልክን ቃል ሰጠና እግዚአብሔር ዞራል። እግዚአብሔር አንድ ነው የሚያነጋገር። መደጋገም የሚባል ነገር በእግዚአብሔር ዘንድ አይሰራም። አንድ የተናገረ ይሄን ብቻ ምን አደረኩ ሰማሁ። ዮሐንስም እንዳለ ዳዊትም እንዲያ። ስለዚህ እግዚአብሔር አንድ ነው የሚናገር። ይሄን ተናግሮ ሲያበቃ ቃሉን የተቀበለው ኢያሱ ወደ ጉባኤ ወረደና በዚህ 3 ቀን ውስጥ እግዚአብሔር ቀጠሮ ይዞልኛል በሉ። እሻገር ዘንድ በሉ፣ አልፍ ዘንድ፣ እሄድ ዘንድ፣ እታሰብ ዘንድ ቀን ተቆጥሯል በሉ። የሚገርማችሁ ይሄ ሁሉ ችግር ቅድም እንደነገርኳችሁ መልካም ምድሩ እንኳን የማያውቁት መልካም ምድር ነው። በዚህ ሁሉ መካከል እግዚአብሔር ቃል ከመናገሩ የተነሳ ኢያሱ ተነሳና ለጉባኤ በሙሉ በዚህ 3 ቀን ውስጥ ይሄን ዮርዳኖስን ትሻገራላችሁ። በስንት ቀናት መካከል? በእነዚህ 3 ቀናት መካከል ቀን ቆረጠ። ቀን የተቆረጠ ቀን መጥቶላችኋል። አጠገባችሁ ያለውን ሰው ንገሩት ባካችሁ፣ ቀን ተቆርጧል በሉ እስኪ። ትታሰብ ዘንድ ቀን ተቆርጧል። ትሻገር ዘንድ ቀን ተቆርጧል። በእነዚህ 3 ቀናት መካከል ትሻገራላችሁ አላችሁ። ቀን ነው የነገራችሁ አላችሁ። ልክ ካለ በኋላ ምዕራፍ 3 ላይ ቁጥር 5 ላይ ሄደና እግዚአብሔር ነገ ድንቅ ነገር ያደርጋልና ተቀደሷል። እየቆረጠ ነው ይሄዳል። እየቀነሰ እየቆረጠ ቀኑን እየቆረጠ ነው ይሄዳል። የሚገርማችሁ ነገር ከዛ በኋላ መጣና ታቦቱን የሚሸከሙ ሰዎችን እንዲህ አላችሁ፣
ባይዘወይ መከረኛ የሆናችሁ ሰዎች፣ ማበል ውስጥ ያላችሁ ሰዎች፣ ምድረ በዳ ውስጥ ያላችሁ ሰዎች፣ አልቃሽ የሆናችሁ ሰዎች፣ እግዚአብሔር ያሸከማችሁ ሸክም ያላችሁ ሰዎች you are the solution to this land። እናንተ ለምድራችን ትልቅ መፍትሄ ናችሁ። ሸክም ያላችሁ ሰዎች በማዕበል የምታልፉ ሰዎች፣ የምታነቡ ሰዎች፣ ወጀብ የበዛባችሁ ሰዎች፣ እንቅፋት የበዛባችሁ ሰዎች፣ መነሳት መውደቅ የበዛባችሁ ሰዎች፣ ጦርነት የበዛባችሁ ሰዎች እናንተ ለቤተ ክርስቲያን መድኃኒት ናችሁ። እናንተ ለምድሬ መድኃኒት ናችሁ። እናንተ የእግዚአብሔር ፍላጻ ናችሁ። እናንተ የእግዚአብሔር እጅ ናችሁ። እናንተ የእግዚአብሔር ጦር ናችሁ። ሌጣው አይደለም። ሌጣውን አላልኩም። ለቅሶ በየጓዳ ያላችሁ፣ ማዕበል በየቀኑ የሚያጋጥማችሁ፣ እንባ በየቀኑ የምትጠጡ እስኪ ጮህና መፍትሄ ነኝ በሉ እስኪ። እዚህ ኢየሱስ መጣና የእግዚአብሔርን ታቦት የምትሸከሙ አላቸው። ምን የምታደርጉ? የምትሸከሙ። ሸክም ያላችሁ፣ ሸክም ያላችሁ ኢየሱስ ክርስቶስም ብየለቃችኋለሁ፣ ወደ እኔ ኑ ቀንበርን በላችሁ ላይ ምን አደርጋለሁ? አስቀምጣለሁ። ቀንበር ያለባችሁ፣ ሌጣ ያለው ናችሁ፣ ማዕበል ውስጥ ሁሉ ጊዜ ቶስ ላይታች የምትደረጉ እላችኋለሁ፣ እግዚአብሔር ለዚህ ምድር መፍትሄ ናችሁ። ስለዚህ በጉባኤ ውስጥ ነገ ድንቅ ነገር ያደርጋል አለና የእግዚአብሔርን ታቦት የምትሸከሙ እናንተ አለ ጎን አላችሁ። ቅደሙ አላችሁ። እኛ ሸክም የተሸከምን እኛ ማዕበል ውስጥ ያለን እኛ ሾክ ውስጥ ያለን እኛ ለቅሶ የበዛብን እኛ ባለማዕበሎች እኛ ያልተጽናናን ለምን? መፍትሄ በእናንተ ውስጥ ትግል ስለሆነ፣ ማዕበል የበዛባችሁ ትግል ስለሆነ፣ ጦር ሜዳ በእናንተ ውስጥ እየተደረገ ስላለ ጦርነት ነው። እናንተ ማዕበል ውስጥ እያለፋችሁ ያላችሁ እግዚአብሔር ትቷችሁ ጥላችሁ አይደለም። you are the reason to heaven። ለሰማይ ምክንያት ናችሁ፣ ለምድር ምክንያት ናችሁ። ስለዚህ ይህን ታቦት የተሸከሙ ሰዎች ወደ ዮርዳኖስ ስለፉ አላችሁ። ሌዋውያን አሉ፣ ሌሎችም አሉ አላላችሁም? የተሸከማችሁ ሸክም ያለባችሁ ሁሉ ውረዱና ዮርዳኖስ ላይ ቁሙ አላችሁ። ሸክም ያላችሁ ሰዎች ቸርችን ዝም አትበሉ፣ አገርንም ዝም አትበሉ። ትጠየቃላችሁ። መፍትሄ በእናንተ ውስጥ እግዚአብሔር ስራ ኖረን እዚህ ሄደ። ጥም ብሎ ከዘወትር ይልቅ እጅግ ሞልቶ ነበርና ዮርዳኖስ። እዚህ መጽሐፍ እንደሚናገር ይሄ ሸክም ያላቸው የእግዚአብሔርን ነገር የተሸከሙ ሰዎች ልክ መቆም ሲጀምሩ ዮርዳኖስ ምን ሆነ? ተከፈለ። እስኪ ተከፈለ በሉ። እናንተ የምትኖሩት ለሌላው ኑሮ ልትኖሩ አልተጠራችሁም። ባይዘወይ ሌላውን ልታሻግሩ ነው የተጠራችሁት። ድገሙ እስኪ። ሌላውን ልታሻግሩ ነው የተጠራኸው ብሎ አጠገባችኋለሁ። ከዚህ መጽሐፍ እንደሚል በዛ ወንዝ ላይ ጸንተው ቆሙ ይላል። ምን እስኪሆን? ሕፃን ድረስ ሁሉም አልፎ እስኪሄዱ ድረስ ቆሙ ይላል። መቆም ይሁንላችሁ። በማዕበሉ ላይ መቆም ይሁንላችሁ። በማዕበሉ ላይ መቆም ይሁንላችሁ። በባህሩ ላይ መቆም ይሁንላችሁ። ደግሞ የሚገርም ነገር እነዚህ መከረኞች እኮ ምንም አይሆኑ። እነዚህ መከረኞች ይፈለግ በሰይጣን እቅድ ከሞቱ እኮ 20 ዓመት አልፈዋቸዋል። ዛሬ ግን አሉ ለይሄር የሚፈስ እነዚህ መከረኞች ከጠፉ 40 ዓመት ሆኗቸዋል። ግን ዛሬም አሉ። በሰይጣን እቅድ ቢሆን የላችሁ፣ በሰይጣን አጀንዳ ቢሆን የተሸከማችሁት መከራ በሳይንስ ቢረጋገጥ እናንተ ምድር ላይ የላችሁ። ሐኪም ቢያረጋግጠው እናንተ ከሞታችሁ ረጅም ጊዜ ሆነ። ግን አላችሁ ዛሬ። በእናንተ ላይ የደረሰው መከራ
አይደለም እዚህ ማስቀመጥ ቤታችሁ ምድርም ላይ ሊያኖራችሁ አይችልም። ግን አላችሁ። እስኪ አለው በሉ። እስኪ ድገሙ። እስኪ አለው በሉ ባካችሁ። እስኪ ድገሙ። አለው በሉ ባካችሁ። እስኪ አለው በሉ ባካችሁ። እስኪ አለው በሉ ባካችሁ። አይሰማም? አለው በሉ ባካችሁ። እዚህ መቀመጥ እንደ ትልቅ ቦታ እኮ ነው። አትኖሩም ነበር አላችሁ። እዚህ እግዚአብሔር ጽዮንን አንድ ቀን መጣና ጽዮን እግዚአብሔር ትቶኛል፣ በእጄ መዳፍ ቀርጫለሁ። በዚህ ኢየሱስ ክርስቶስ ደግሞ ከእጄ የሚያወጣችሁ ማንም በብርቱ እጅ ውስጥ አላችሁ። በኃይለኛው እጅ ውስጥ አላችሁ። በኃይለኛው እጅ ውስጥ አላችሁ። በብርቱ እጅ ውስጥ አላችሁ። በጉልበተኛው እጅ ውስጥ አላችሁ። የሚያነቃንቃችሁ አይኖርም። የሚያፈርሳችሁ አይኖርም። የሚያደቃችሁ እሱ አይኖርም። እስኪ ያለው በሉ እባካችሁ። ጠላት ባቀደው እቅድ እኮ አብዛኞቻችሁ ከ20 ዓመት በፊት እኮ የላችሁም አላችሁ። ዛሬ መኖር ብቻ እኮ አይደለም እናንተ የሚገርመው፣ በእናንተ ምክንያት ሌላው ይኖራል። የሚገርመኝ ይሄ የመከረኞች ትልቁ ታሪክ ከጠፉ ከተበላሹ ረጅም ጊዜ ነው እንደ ጠላት እቅድ ቢሆን፣ ግን ዛሬም አሉ። ኖረው ሌላውን ያኖራሉ። ኖረው ሌላውን ያሻግራል። ስለዚህ እነዚህ ሰዎች ልክ ባህር ላይ ወይ ወንዙ ላይ መቆም ሲጀምሩ ጠቅላላ ወንዙ ቆመ ይላል። ህዝቡ በሙሉ ተሻግሮ ካለቀ በኋላ እግራቸውን ሲያነሱ ባይዘው ባህሩ እንደገና ወደ ነበረበት ተመለሰ ነው የሚለው። ክብር ለአምላካችን ለእግዚአብሔር። ሊደገም የማይችል ታምራት በእናንተ ብቻ የሚከናወን ታምራት አለ። እዚህ ኢያሱ አንድ የሚቸገርበት ችግር አለ። ምድረ በዳ ላይ ይሄ ያልተገረዘ ትውልድ ነው ከሱ ጋር አብሮ ያለ። አሁን ወደ ኢያሪኮ ገብቷል። 32 ነገስታት ሊፈጯቸው የተዘጋጁበት ነው የሚመስል። ነገር ግን ዮርዳኖስ ላይ የተደረገው ታምራት ቅድም እንደተነገረው ልባቸውን በሙሉ ምን ያደረገ ይላል? አቀለጠው ይላል። ጠላቶቻችን ዛሬ እዚህ ከሚደረገው አምልኮ የተነሳ ቀልጠዋል። ስለዚህ አንዳንድ ጊዜ you may not rebuke the enemy። አንዳንድ ጊዜ ጠላቶቻችን መገሰጽ ሳያስፈልገን መውደቅ ይጀምራል። በእንበት መርገፍ ይጀምራል። ምርኮ መሰብሰብ ትጀምራላችሁ። ምርኮ መሰብሰብ ትጀምራላችሁ። የእናንተ ኢንፎርሜሽን ጠላት መንደር ሰርጎ ይገባል። የእናንተ ክብር ይገባል። የእናንተ አጀንዳ ይገባል። በጠላት ሰፈር አጀንዳ መሆን ትጀምራላችሁ። አጀንዳ መሆን ትጀምራላችሁ። መነጋገሪያ መሆን ትጀምራላችሁ። ለዛ ነው እኮ ጌዲዮን ጌታ ይዋለ እኔ ፈሪ ነኝ እንዴት ይሆናል? በጠላት ሰፈር ስላንተ ያወራ ነው። እስኪ ልጄ ልስማ ስል በቃ አንድ እንጎቻ ከላይ መጥቶ የኛን ድንኳን ምን ማለት ነው ሲባል ይሄ ጌዲዮን ነው በቃ የሚያደርገዋል። ስለዚህ በጠላት ሰፈር አጀንዳ መሆን ትጀምራላችሁ። እስኪ ጩና አሜን በሉ ባካችሁ። ስለዚህ ልክ ዮርዳኖስን ተሻግረው ገና ቆስለው በግርዘት ውስጥ እያሉ ለዛ ነው ቅድም እንደነገርኳችሁ እነዚህ መከረኞችን እግዚአብሔር ያኖራቸዋል። ጠላት ምንም ያደርጋቸው ነው። they are protected። ሁሉ ጊዜ የተጠበቁ ናቸው። መከራ ይበዛባቸዋል እንጂ የተጠበቁ ናቸው። ተገርዞ ሜዳ ላይ እያሉ ወሬው ወጣ። ምንድነው? ቀለጡ። ምን ተባለ? እስራኤላውያን የመጡ ምን አይነቶች ናቸው? ባህር በቤታቸው የሚከፈል እጅግ ኃይለኛ የሆኑ ሰማይ የሚያዳምጣቸው ሰማይ የሚሰማቸው ቆስለው ተገርዘው እዚህ ገረዛቸውና በዛ ቦታ ላይ ያለ እግዚአብሔር መጣ። ስለዚህ በየስፍራው ነው የምናገረው። እግዚአብሔር በየደረጃው ነው የምናገር። አንድ ጊዜ ጠቅልሎ መስጠት ሲችል እግዚአብሔር በደረሱበት ንግግርን ኦልሬዲ ያነጋግራቸዋል። ክብር ለእግዚአብሔር ይሁን። በየደረሳችሁበት መልእክት አለ። በየደረሳችሁበት መልእክት አለ። በየደረሳችሁበት መልእክት አለ። ለዚህ እግዚአብሔር ቀድሞ ሲጠቀሙበት የነበረውን ነው ምን አደረገ? ቀየረላቸው። እግዚአብሔር በፊት ከሰማይ መና ነው እየጠበቁ የነበሩት። ልክ ዮርዳኖስን ሲሻገሩ እግዚአብሔር የምድሪቱን ፍሬ መብላት ትጀምራላችሁ አላቸው። የምድሪቱን ፍሬ መብላት ጀመሩ። እስኪ ጊዜ ደርሷል በሉ። እስኪ
እስኪ ጊዜ ደርሷል በሉ። ይበላ ዘንድ ጊዜ ደርሷል። የራሴን ይበላ ዘንድ የተነገረኝን ይበላ ዘንድ ጊዜ ደርሷል በሉ። ወደ ሴሎ ሳኦል ይመጣልና ከአንድ ልጅ ጋር እሱ መጀመሪያ መነሻው የእስራኤል ንጉሥ ሳይሆን አህያ ፍለጋ ነበር የሚመጣው እና በጣም ቅን ሰው ነበረ መጀመሪያ እና መጥቶ ሰዎችን እያነጋገረ አህያ አይታችኋል ስል አጠገቡ ያለው ስም የሌለው ሰው እዚህ አካባቢ አንድ ነቢይ አለ፣ ስለዚህ ከሱ ኢንፎርሜሽን እንውሰድ እባክህ ይለው። አይ በእጄ ምንም ነገር የለም፣ አይ ትንሽ ዳቦ አለችኝ አለና ልክ ሲያነጋግሩ ለማነጋገር ምንጭ አካባቢ ሲሄዱ ዛሬ መስዋዕት ለመሰዋት ወደዚህ ይመጣልና ስለዚህ እሱ ነቢይ ነው ታነጋግረዋለህ ብላ አንድ ብላቴና ትናገራለች። ለነማን? ለነሳው። ልክ ትንሽ ቆይተው ወደ ላይ ሄዱና አንድ ሰው ሲመጣዩና እባክህ ሳሙኤልን አሳየን፣ ምን ፈልጋችሁ ነው? ያጠፍቶብን እንዴ? ያ ሰው እኔ ነኝ አለ። አጠገባችሁ ያለው ሰው ደርሰሃል በሉ እባካችሁ። ድገሙ፣ ደርሰሃል በሉ እባክህ። ድገሙ፣ ደርሰሃል በሉ። ድገሙ፣ ደርሰሃል በሉ። የሚፈልገው ሰው ጋር ደርሶ እኮ ነው እባክህ ሳሙኤልን አሳየን፣ መፍትሄ ሊሰጠን የሚችል ሳሙኤልን አሳየን። ያ ሰው እኔ ነኝ። አጠገባችሁ ያለው ሰው ደርሰሃል በሉ። ስለዚህ እግዚአብሔር በልቤ ያስቀመጠውን ሁሉ እነግርሃለሁና እግዚአብሔር ካንተ ዘንድ አጀንዳ አለው አለና ጓዳ ውስጥ ወሰደና ረጅም ዘመን የተጠበቀልን አጠገብ ቁጭ አድርገህ ምን አድርግ? ብላው። ሆ ሰማካን ታዲና እስኪ ጊዜ ደርሷል በል እባክህ። የኔን ይወስድ ዘንድ ጊዜ ደርሷል በል። እዚህ ለረጅም ጊዜ የተጠበቀልን አጠገብህ ቁጭ አድርግና ምን አድርገው? ብላው። እግዚአብሔር ባሕሩን አሻገራቸውና እግዚአብሔር አስቀድመው የተናገራቸውን ፍሬ መመገብ ጀመሩ። እነግራችኋል ከዚህ ቀን ጀምሮ የራሳችሁን መመገብ ትጀምራላችሁ። የራሳችሁን መብላት ትጀምራላችሁ። እግዚአብሔር የተናገራችሁን ፍሬ መብላት ትጀምራላችሁ። የተጠበቀልን አህያ ፈላጊ ነው። ቁጭ አድርጎ የነብዩን ምግብ ሻቶሮቦኮሳ በክብር እስኪ በክብር በሉ፣ እስኪ በክብር በሉ። አህያ ፈላጊው በክብር አጠገብ ቁጭ አድርግና ምን አድርግ? ብላ። አጠገባችሁ ያለው ሰው ጊዜ ደርሷል በል። እዚህ ፍሬውን በሉና እግዚአብሔር ኢንስትራክሽን ሰጠ። ከፊት ለፊታችሁ ኢያሪኮ አለ፣ የተከበበ ከተማ አለ። ስለዚህ የእናንተን ወሬ ሰምተው በሙሉ ክችም አድርገው በሮቹን በሙሉ ዘግተዋል። የተዘጋባችሁ አለ፣ ዛሬ ይከፈታል። ተከርችመዋልና ስለዚህ ኢንስትራክሽን ሰጣቸዋል። አንዳንዶቻችን ኢንስትራክሽን መጠየቅ አንፈልግም። ነገ ምንድነው ጌታ ሆይ የሚሆነው? እግዚአብሔር ምን ትላለህ ማለት ያስፈልጋል። ስለዚህ ምንድነው የምትለው? ባሕሩን ተሻግረን መጣን፣ ቀይ ባሕርን ተሻግረን መጣን፣ ምድረ በዳን ተሻግረን መጣን። እዚህ ደግሞ ያለምነው ያላወቅነው አንተ አትወቅ እንጂ እግዚአብሔር ያውቃል። ጠላቶችን እያንዳንዳቸው መግቢያ መውጫቸውን የሰማይ አምላክ ያውቃቸዋል። እንዴት እንደምትጥላቸው መመሪያ እግዚአብሔር ይሰጣል። እግዚአብሔር ስለማይተው ስለዚህ ምንድነው የሚሻለው ብሎ ወደ እግዚአብሔር ሲጠይቅ እግዚአብሔር 6 ቀን ሙሉ ኢያሪኮን ትዞራላችሁ አላቸው። በሰባተኛ ቀን 7 ጊዜ ኢያሪኮን ትዞራላችሁ። በዛን ጊዜ ደግሞ መለከቱን ይዛችሁ ምን ታረጋላችሁ? መለከቱን ትነፋላችሁ። ቅጥሩን በዛን ጊዜ ይወድቃል። አሰልቺ ነው። 7 ቀን ያን ሁሉ መጠነ ዙሪያውን ይያል መጣው እንጂ ያን ሁሉ መዞር አሰልቺ ነው። የመጀመሪያ ቀን ዞሩ፣ ምንም ምልክት የለም። ሁለተኛ ቀን ዞሩ፣ ምንም ምልክት የለም። ባዛው የምትጸልዩ ሰዎች አንድ ምስጢር ልንገራችሁ። የመጀመሪያ ቀን ስትጸልዩ እናንተ የማታዩት አንዱ የጠላት ፓርት ወይም ክንፉ ኦሬዲ ወድቆላችኋል። ሚቀጥለው እንደዚህ እየወደቀ ፋይናሊ ነው የምታዩት፣ የሚገለጠው መጨረሻ ላይ። ስለዚህ እግዚአብሔር መልስ አልሰጠም ብላችሁ እንዳትሄዱ፣ እንዳትንቀሳቀሱ። ኢየሱስ ክርስቶስ
አንዴ ወደ ከብታንያ ወደ ኢየሩሳሌም ሲሄድ በለሲቱ ፍሬ የላትም፣ ግን በጣም እጅግ ሆና አብባ ነበረችና ለዘላለም ፍሬ ምን አይሆንብሽ አይገኝብሻልና ሄደ። ልክ በረገመበት ሰዓት ምንም አልሆነች። ልክ ሲመለሱ ሙሉ በሙሉ አይደለም ከስር መድረቅ ይጀምራለች። ኋላ እነ ጴጥሮስ ምንድነው ሲሉ እናንተም እኮ ይሄን ተራራ ተነቅለ ወደ ባህር ግባ ብትሉ ይታዘዝላችኋል። ስለዚህ አንዳንድ ጸሎቶች ስቴፕ አላቸው፣ ፕሮሰስ አላቸው። ስለዚህ የመጀመሪያው ቀን ዞሩ፣ ምልክት የለም፣ በሩ ዝግ ነው፣ ቀዳዳው ዝግ ነው፣ የሚታይ ነገር የለም፣ ትንፋሽ የለም። ቀጠሉ። ሁለተኛ ቀን እንደገና ይዞራሉ። እንዴት ያሰለቻል! ሶስተኛ ቀን ጾም ጸሎት፣ አራተኛ ቀን፣ አምስተኛ ቀን፣ ስድስተኛ ቀን ኤልያስ የሚባለው የእግዚአብሔር ሰው ዝናብን በምድር ላይ ይሰጣለሁና ውጣለሁ። እንግዲህ ፕሮፌት ነው፣ የታወቀ ነው፣ እግዚአብሔርን የሚያነጋግር ሰው። በተቀበለው ቃል ወዴት ሄደ? ወደ ዮርዳኖስ ወረደና አንዱን ብላቴና ወደ ዮርዳኖስ አወረደ። ስለዚህ እሱ ግን ምን ያደርግ ነበር? ተንበርክኮ ይጸልይ ነበር። ስለዚህ ልጁን ብላቴናውን በዮርዳኖስ ውስጥ የምታየው ነገር ምን አለ አለ። አይ ምንም ነገር የለም። እንደገና ይንበረከካል፣ ይነሳል። ማን ነው ጸሎቱን የሚጸልየው? ማን ነው? ኤልያስ። ኤልያስ ይንበረከካል፣ ይነሳል፣ ይንበረከካል፣ ይነሳል፣ ይንበረከካል። አንድ ምልክት ያለው አለ ልጁ የሰውን እጅ የምታክል ትንሽ ምልክት ካያችሁ በቂ ነው። ለሰማይ ትንሽ ነገር በቂ ነው። የሰናፍጭ አይን ነገር ካያችሁ ዛት ዚናፍ በቂ። ስለዚህ እንዲህ አለ፣ ውሽንፍሩ እጅግ ታላቅ ነው። ያየው የሰው እጅ የምታክል ትንሽ ነገር። በስንተኛ ጊዜ? በሰባተኛ ጊዜ። ስለዚህ ኢያሪኮን ዞረው በሰባተኛ ቀን እንግዲህ አለና መለከቱንም ጠቅላላውን ስትጮሁ ቅጥሩ ይፈርሳል። በከተማ ውስጥ ያለውን ንጉሱንም ኃያላኑን በሙሉ ምን አድርጌያለሁ አለ እግዚአብሔር፣ ሰጥቻችኋለሁ አለ እግዚአብሔር። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ባይዘወይ እግዚአብሔር አስቀድሞ ሰጥቶ ነው የሚያዋጋን። አስቀድሞ ምን አድርጎ ሰጥቶ የረገጣችሁት የምትረግጡትን ስፍራ በሙሉ ምን አድርጌላችኋለሁ? ሰጥቻችኋለሁ። ቀድሞ ነው የሚሰጥ። ንጉሱንም ሰራዊቱንም ከተማይቱንም በውስጡ ያለውን በሙሉ ምን አድርጌያለሁ? ሰጥቻችኋለሁ። የእናንተ ምንድነው? መጮህ ብቻ ነው። ለዚህ እዚህ ቤት ጮኻችኋል፣ አልቅሳችኋል፣ አንብታችኋል። እነግራችኋል፣ ኢትዮጵያን ይሰጣችኋል፣ አዲስ አበባን ይሰጣችኋል፣ ሰፈራችሁን ይሰጣችኋል፣ ቤታችሁን ይሰጣችኋል፣ አየሩን ይሰጣችኋል፣ አካባቢውን ይሰጣችኋል። ስለዚህ እግዚአብሔር ኢያሱ ማልዶ ተነሳ። ቁጥር 12 ላይ ምዕራፍ 6 ኢያሱ ማልዶ ተነሳ፣ ካህናቱም የእግዚአብሔርን ታቦት ተሸከሙ። ሰባቱን ካህናት 7 ቀንደ መለከት ይዘው በእግዚአብሔር ፊት ታቦት ፊት ይሄዱ ነበር። ቀንደ መለከቱን የሚነፉ ነበር። ሰልፈኞችም በፊታቸው ይሄዱ ነበር። የቀሩት ሕዝብ ከእግዚአብሔር ታቦት በኋላ ይወጡ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። በሁለተኛ ቀን ከተማይቱን አንድ ጊዜ ዞረው ወደ ሰፈር ተመለሱ። 6ቱንም ቀን እንዲህ አደረጉ። በሰባተኛ ቀን በነጋ ጊዜ ማልዶ ተነሱ። ወደዚህም ስርዓት ከተማይቱን 7 ጊዜ ዞሩ። በዚያን ቀን ብቻ ከተማይቱን 7 ጊዜ ዞሩ። በሰባተኛ ጊዜ ካህናት ቀንደ መለከቱን ሲነፉ ኢያሱ ሕዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷቸዋልና። ቀንደ መለከቱን ኢያሱ ሕዝቡን እግዚአብሔር ከተማይቱን ሰጥቷቸዋልና ጩሁ አላቸው። እስኪ በእልልታና በጭብጨባ እስኪ ከተማይቱን በሱ ያለውን ሁሉ ለእግዚአብሔር እርም ይሆናሉ። እግዚአብሔር ይቀበላል ማለት ነው። የላካችሁን መልእክተኞች ስለሸሸገችው ጋለሞታይቱ ረዓብ ከእርሷ ጋር በቤቷ ውስጥ ያሉ ሁሉ ብቻ በሕይወት ይኖራሉ። እናንተ ግን እርም ካደረጋችሁ በኋላ እርም ከሆነው ነገር ራሳችሁን ጠብቁ። እርም ከሆነ አንዳቸው የወሰዳችሁ እንደሆነ የእስራኤልን ሰፈር የተረገመ ታደርጋላችሁ፣ ታስጨንቃላችሁ። ነገር ግን ብርና ወርቁ ሁሉ፣ ናሱ ብረቱም ሁሉ የእግዚአብሔር የተቀደሰ ይሁን፣ ወደ እግዚአብሔርም ግምጃ ቤት ይግባ። ሕዝቡም ጮሁ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮሁ፣ ቅጥሩም ወደቀ።
ቅጥሩ ምን ሆነ? አውጃለሁ ይሄን ቃል የባሪያዬን ቃል አጸናለሁ ምክሩንም እፈጽማለሁ ተብሎ ለኔ በተነገረኝ ኢሳይያስ ላይ በተጻፈው ቃል ይሄን ቃል ለእናንተ እናገራለሁ። ቅጥሩ ፈረሰ። ቅጥሩ ፈረሰ። እንደ እግዚአብሔር መልእክተኛ እናገራለሁ። ቅጥሩ ፈረሰ። ቅጥሩ ፈረሰ። እግዚአብሔር ተናግሯችሁ እንዳትገቡ ያዞራችሁ፣ ያደከማችሁ፣ ያሰለቻችሁ ቅጥር በኢየሱስም ፈረሰ። ቅጥር በኢየሱስም ፈረሰ። ቅጥሩ በኢየሱስም ፈረሰ። እዚህ ስፍራ ላይ 23 ቀን ሙሉ በመጮኻችሁ የተነሳ የተኛው ቅጥር በኢየሱስም ፈረሰ። ቅጥሩም ወደቀ። ሕዝቡ ሁሉ እያንዳንዱ አቀንተው ወደፊት ወደ ከተማይቱ ወጡ፣ ከተማይቱንም ወሰዱ ይላል። ሕዝቡም ጮኸ፣ ካህናቱም ቀንደ መለከትን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጩኸት ጮኹ። ቅጥሩም ወደቀ። ሕዝቡ ሁሉ እያንዳንዱ አቀንተው፣ እያንዳንዱ ነው የሚለው አቀንተው ወደ ከተማይቱ ወጣ። ከተማይቱ ምን አደረጉ? ወሰዱ ይላል። አጠገባችሁ ያለውን ሰው ከዚህ ቀን ጀምሮ ይወስዳለሁ በሎ። ባዩት ቪዲዮ እንደተባረኩና እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሐሳብ አስተያየት ሲኖሮት ደግሞ ኮሜንት በማስቀመጥ ቤተሰብ ይሁኑ። እናመሰግናለን።